በቀን ውስጥ 7 የጸሎት ሰዓታት አሉ። ሰዓቶችን ልንገራችሁ። የመጀመሪያው የጸሎት ሰዓታችን ነገም ከጠዋቱ 12 ሰዓት። ሁለተኛው የጸሎት ሰዓታችን ሰልስት ወይም ረፋዱ 3 ሰዓት። ሶስተኛው ቀትር ወይም ከቀኑ 6 ሰዓት። አራተኛው ተሰዓት ወይም ከቀኑ 9 ሰዓት። አምስተኛው ሰርክ ወይም ከምሽቱ 11 ሰዓት። ስድስተኛው ኑዓም ወይም ከምሽቱ 3 ሰዓት። ሰባተኛው ጸሎት ሰዓታችን መንፈቀ ሌሊት ወይም ከሌሊቱ 6 ሰዓት። በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት ዲያብሎስን በስመ አብ ወወልድ ወመንፈስ ቅዱስ። ከትቢያ ከአፈር አንስቶ የሰራኝ በአፉ እስትንፋስ ሕይወትን ያደለኝ የሥላሴ ሥራ ድንቅ ነው ጥበቡ ከአእምሮ በላይ ነው የእግዚአብሔር ሐሳቡ። ገጺና ማትቤ ልጀምር ውዳሴ በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት ዲያብሎስም በስመ አብ ወወልድ ወመንፈስ ቅዱስም። ከሰይጣን ጠላቴን ክጃለሁ ለዚህም ምስክር ማርያም ናት ብያለሁ። በቤተ ክርስቲያን ቆሜ በመቅደሱ ለቅድስት ሥላሴ ዘመርኩ ለንጉሡ። ገጺና ማትቤ ልጀምር ውዳሴን በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት ዲያብሎስም በስመ አብ ወወልድ ወመንፈስ ቅዱስም። አልነበረም ዘመን እርሱ ያልነበረበት ዳግመኛም አይኖርም እርሱም አይኖርበት። የሕይወቴ ጣዕም ክብርና ሞገሴ የማይሾሙት ንጉሥ ዘላለም ሥላሴ። ገጺና ማትቤ ልጀምር ውዳሴ በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት ዲያብሎስም በስመ አብ ወወልድ ወመንፈስ ቅዱስም። ኪሩቤል ሱራፌል ኃይላት ሊቃናት መናብርት ሥልጣናት ቆመው በአንድነት ያላንዳች ዝምታ ይሉታል በክብር ቅዱስ 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 እግዚአብሔር። ገጺና ማትቤ ልጀምር ውዳሴ
በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት ዲያብሎስም በስመ አብ ወወልድ ወመንፈስ ቅዱስ ገጼና ማትቤ ልጀምር ውዳሴ በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት ዲያብሎስም በስመ አብ ወወልድ ወመንፈስ ቅዱስ